አልተጠናቀቀም። ጉብኝት አልተጠናቀቀም። ልጅ መውለድ አልተጠናቀቀም። አንዳንድ ሰዎች እግዚአብሔር ስለዘገየ ነገሩ ስለዘገየ ከእንግዲህ ወዲህ የኔ ነገር በቃ አለቀ አከተመ ብላችሁት ያስቀመጣችሁት ረጅም ዘመናት ተስፋ ስለዘገየ እግዚአብሔር የተናገረው የተስፋ ቃል ስለዘገየ ተስፋን የቆርጣችሁ ያደመደማችሁ ሰዎች አልተጠናቀቀም። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 10 ሐሳቤን ማውራው ቁጥር 10 ላይ ያለ ነው። እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ እናንተ ተመልሰን እንመጣለን። አሜን። ተመልሰን እንመጣለን፣ ምስትም ሳራም ልጅም ታገኘዋለች ነው ያለው። እንደዚህ በሚል ሐሳብ እግዚአብሔር ቃል አካፍላለሁ። አልተጠናቀቀም ይላል ርዕሴ። ማካራቦስ አልተጠናቀቀም። ጉብኝት አልተጠናቀቀም። ልጅ መውለድ አልተጠናቀቀም። ነገሮቻችሁ መጽናናት አልተጠናቀቀም። እግዚአብሔር ታሪካችሁን መቀየር አልተጠናቀቀም። አንዳንድ ሰዎች እግዚአብሔር ስለዘገየ ነገሩ ስለዘገየ ከእንግዲህ ወዲህ የኔ ነገር በቃ አለቀ አከተመ ብላችሁት ያስቀመጣችሁት ረጅም ዘመናት ተስፋ ስለዘገየ እግዚአብሔር የተናገረው የተስፋ ቃል ስለዘገየ ተስፋን የቆርጣችሁ ያደመደማችሁ ሰዎች አልተጠናቀቀም። በሕይወቴ ላይ ጉብኝት አልተጠናቀቀም። በሕይወቴ ላይ ቤቴ እንዲጽናና አልተጠናቀቀም። ህመም ላይ የቆያችሁት ፈውስ ያጣችሁት ህመም ላይ የቆያችሁት ከእንግዲህ ወዲህ ህመም እኔን ሊገለኝ ነው ያላችሁት አይ ለፈውሱ አልተጠናቀቀም። ከዛሬ ቀን ጀምሮ ከስር ያለ በክሳራ ውስጥ ነው ነገሬ አይለመለምም ተስፋ አይኖርም ብላችሁ ያከተማችሁት ለበረከት አልተጠናቀቀም። ከእንግዲህ ወዲህ የኔ ነገር ጠላት ይዟል ከዚህ አቅጣጫ መውጣት አይችልም ብላችሁ ደምድማችሁ ያስቀመጣችሁት ሕያው እግዚአብሔር ምስክሬ ነው፣ ነገሮቻችሁ አልተጠናቀቀም። ያውላችሁ አይሁዶች ፍልስጤማውያን ኢየሱስን ገደሉት፣ መቃብር ላይ አስቀመጡት፣ አይነሳም ብሎ ድንጋዩን አተሙት። ከእንግዲህ ወዲህ ታሪክ ተበላሽቷል ብሏል እንጂ ነገሩ አልተጠናቀቀም። አሜን። ከእንግዲህ ወዲህ ኢየሱስ አይነሳም፣ የአይሁድ ንጉሥ የለም፣ አውጁት አውሩት ብሎ ማተም አድርጎ ድንጋይ አስቀምጦ አይነሳም ብሏል እንጂ ከሦስተኛው ቀን በኋላ ኢየሱስ እንደምነሳ ነገሩ እንዳልተጠናቀቀ ዛሬ በእናንተ ላይ ሰዎች ሰፈር አካባቢ ያስቀመጠው ድንጋይ አልቋል፣ ሞቷል፣ አከተመ፣ አይነሳም ብሎ ያወሩት ይስሙ። ነገሮቻችሁ አልተጠናቀቀም። አዎ አልተጠናቀቀም። እዩት። በዚህ ክፍል ኦሪት ዘፍጥረት ምዕራፍ 18 የምናየው ሂውጅ የሆነ ሚሴጅ ነው። አንድ ጊዜ ወደ አብርሃም ቤት ጉብኝት የሚሄዱ ሰዎች ነበሩ። ወደ ማን? መንገደኞች አይደሉም። ብራዘር እግዚአብሔር ወዳልተጠናቀቀ ወደ አንቺ ጉዳይ ሲመጣ መንገደኛ ሰው አይልክም፣ መልእክተኛ ይልካል። ሹባንያስ እግዚአብሔር ወደ ነብዩ ድንገተኛ ሰው አይልክም፣ መልእክተኛ ይልካል። እግዚአብሔር ወዳልተጠናቀቀ ጉዳይ ያውልህ ወረኛ አይልክም፣ ሐመተኛ አይልክም፣ የሱ ነገር ተበላሸ ብሎ የሚያወሩት አይልክም፣ መልእክተኛውን ይልካል። እስቲ አንዳማይ አምናውሽ በዚህ ማለዳ ወደኔ ጉዳይ በልባክህ ወሬ ያውልህ ሐመተኛ አይመጣም በል፣ ተስፋ የሚያስቆርጥ አይመጣም በል፣ ድንጋይ የሚጥል አይመጣም በል፣ ግን መልእክተኛ ይመጣል፣ ሚሴጅ ያለው ይመጣል። ጆዲያስ ራቦስ እኔ ለዚህ ማለዳ ልሰብካችሁ ትላንት ከሰዓት 6 ሰዓት በኋላ ሲዘጋጅ የነበረው መልእክት ነበርና አይሆንም ብሎ እግዚአብሔር ከምሽቱ 2 ሰዓት ከ20 ላይ እንደዚህ የሚል ሜሴጅ መጣ። አልተጠናቀቀም የሚል መጣ። አሜን። እኔ ለማን? ለእናንተ ነው ማውራው፣ ለኔ ነው ማውራው። አልተጠናቀቀም። ራእይ ቀበረን የሚሉ ይስሙ። አልተጠናቀቀም። አገልግሎታችሁን ጨረስኳቸው የሚል ይስማ። አልተጠናቀቀም። ከእንግዲህ ወዲህ እሱ አትጽናናም፣ እሱ አይጽናናም ብሎ ያከተሙት ይስሙ። እኔ ጋር
አልተጠናቀቀም። በልባከ ዣባዲያስ እዩት። እነዚህ ሰዎች እንግዲህ ቁጥር እናንተ ታች አንብቡ። እኔ ረጅም ሰዓት አልወስድም። ዛሬ ጸልያለሁ በዚህ ማለዳ። የገረመኝ መንገደኛ አይደሉም፣ መልእክተኛ ናቸው። ወደ ማን ሲሄዱ ነበር ይላል? ወደ አብርሃም ቤት። አብርሃም ምን ብሏቸው ነው እነሱን የተቀበለው? ረጅም መንገድ የሚሄዱ ሰዎች መስሎ እረፉ አለ። እናንተ የሚሆነው ነገር ምን አደርጋለሁ? አቀርባለሁ። የተባረኩ ሰው ነኝ። ስለዚህ ዛሬ መሄድ አይቻልም አለ። እህስም ለእናንተ የሚሆን ነገር እናዘጋጃለሁ። አብርሃም ዝግጅቱን ጨርሶ ሲበሉ ሲጠጡ ነበርና ቀጥታ የጠየቁት ማንን ነው? አብርሃምን ነው? ሳራን ነው? አብርሃምን ካነጋገሩት በኋላ ምስቲ ሳራ ወዴት ናት አሉ። የት ናት አሉ። እሷ ተስፋ በመቆረጥ የኔ ነገር ተጠናቀቀ አለቀ ብላ ኩርምት ብላ ከድንኳኑ ስር ደጅ ሆና ሀጋበስንተን የኔ ነገር አይታደስም፣ አይመለስም፣ አይሆንም ብላ ቁጭ ብላለች። ነገር ግን እሱም አብርሃም እሷ ከድንኳን ደጃፍ ላይ ነበረች አለ። መላእክቱ እንደዚህ አለ፣ አሃ እኛ ቀጣይ ዓመት ምን እንሆናለን? መጣለን። የዚህ ወደዚህ ቤት ቀጣይ ዓመት እንመጣለን። ለምስጋና ነው የምንመጣው። ያልተጠናቀቀ ምዕራፍ ከፍተን ነው የምንሄደው። ልተነቢ በዚህ ማለዳ ብራዘር፣ በኢየሱስ ስም ሲስተር፣ እዚህ ያላችሁ የእግዚአብሔር ቤተሰቦች ይኸው እግዚአብሔር የተናገረው በእናንተ ሕይወት ላይ ያልተጠናቀቀ ምዕራፍ ዛሬ ይከፈታል። እኔ የሰማሁት ቃል ነው። ያውላችሁ እኔ መንገድ በኔ ራእይ ውስጥ በኔ ጎዳና ውስጥ በኔ ሕይወት ውስጥ ያልተጠናቀቀ ምዕራፍ አለ። ሰዎች ተጠናቀቀ ያሉ ደመደሙት፣ አለቁት። ግን በኔ መንገድ ላይ ያልተጠናቀቀ ነገር አለ። ምን አሉት? ቀጣይ ዓመት በዚህ ሰዓት በዚህ ቀን በዚህ ጊዜ ተመልሰን እንመጣለን። እዚህ ቤት ላይ ምን ይሆናል? ጉብኝት፣ ምስጋና፣ ሃሌሉያ፣ ሊሳን መገለጥ ይሆናል። ልጅ ይኖራል። እግዚአብሔር የብቸኝነትን ወራት ያበቃል አለ። ቀጣይ ዓመት የብቸኝነት ወራት ያበቃል አለ። ዋው! እኔ ልተነብይ፣ እኔ ለቀጣይ ዓመት አልልም። በነገ ሕይወት በመንገዳችሁ ላይ የሚሆነው ነገር አልተጠናቀቀም። አንድ አማኝ ረገጥ አድርጋችሁ እስቲ አልተጠናቀቀም በልባክህ። ስማ ሰይጣን ነው። አልተጠናቀቀም። መላእክቶች ምን አሉት? ቁጥር 10 ላይ ምን አሉት? መቼ አሉት? እነርሱም የዛሬ ዓመት በዛሬው ቀን በዛሬው ጊዜ ተመልሰን እንመጣለን። ማኮስ ያውልህ በኢየሱስም የባዶነት ኮረጆ ይራገፋል። ቀጣይ ዓመት ሲመጣ የማይፀን ልጅ ሳይሸከም ረጅም ዘመናት የቆየው ኮረጆ ይራገፋል። ልተነብይ ብራሰር ባካችሁት፣ እግዚአብሔር አልተጠናቀቀም ብሏል፣ አላለቀም ብሏል። ሃሌሉያ! እዩት። በዚህ ክፍል እግዚአብሔር ለአብርሃምና ለሳራ የሰጠ የልጅ ተስፋ የሚያረጋግጥበት ክፍል ነው። ይሄ ክፍል እግዚአብሔር ለአብርሃምና ለሳራ የተናገረው የተስፋ ቃል የሚያረጋግጥበት ክፍል ነው። ረጅም ዘመናት አብርሃም መላእክትን የሚያነጋግረው በምን አንግል ነበረ? በድምጽ ነው። ሉክ አብርሃምም ረጅም ዘመናት ከለዳውያን መካከል ሲወጣ አመን ሲኖር፣ እኔ በጣም ዛሬ መጸለይ ስለምፈልግ ነው። እንደዛ ሲሆን እግዚአብሔር አብርሃም ጋር የሚነጋገረው በምን ነበረ? በድምጽ ነው። አብርሃም ንርሻራይ ሲል በምን መጣ? በድምጽ መጣ። ግን በዚህ ቦታ ላይ ከድምጽ ያለፈ አክሽን የተወሰደበት ቦታ ነው። አኮ ከድምጽ ያለፈ ምን አክሽን፣ አካላዊ መልእክት። አንድ ትንቢት ልተነብይ በዚህ ማለዳ ከድምጽ የበለጠ አካላዊ መገለጥ በሕይወታችሁ ላይ መስራት ይጀምራል። አንድ ሰው እስቲ አሜን በልልኝ። ብራዘር ላንተ ነው ማወራው፣ ልቆሰቁሳችሁ አይደለም፣ መልእክት ልሰጣችሁ ነው። እስቲ በልልኝ። ርዕሰ ምን ይላል? አልተጠናቀቀም። አሁን የመጡት አብርሃም ለረጅም ዘመናት እየሰማ የቆየ በምንድን ነው? በድምጽ ነው። አሁን ግን አካላዊ መገለጥ ይዞ መጡ።
እሺ አንድ ጥያቄ ልጠይቃችሁ። አብርሃም ጋር የመጡት መላእክቶች በድምጽ የመጡ መላእክቶች እነዚህ አይደሉም? ሌሎች ናቸው? ራሳቸው ናቸው። ግን ዛሬ መልእክቱ አካልን ለመለበስ አካል መጡ። ሰው መስሎ መጡ። መንገደኛ መስሎ መጡ። እንግዳ ሆነው መስሎ መጡ። እግዚአብሔር እንደዚህ ይልሃል፣ ለአብርሃምና ለሳራ የተናገረው የተስፋ ቃል ቁጥር 18 ላይ የተጠናቀቀበት ክፍል ነው። ሳራ ባረጀችው ምክንያት ልጅ እንደሚወልድ ስናገር ስትስቅ ነበረ። የመጡት መላእክቶች ለሳራ ልጅን ቀጣይ ዓመት በዚህ ሰዓት በዚህ ጊዜ በዚህ ወራት ልጅን ታገኛለች ስትል ስላረጀችው ስትስቅ ነበረ። ነገር ግን እግዚአብሔር ሃሌሉያ የተናገረው ለተስፋ ቃል ሰዎች ተስፋ ቢቆርጡ እሱ ግን ታማኝ ነው። ስንት ጊዜ ነው ተስፋ ይቆርጥ ነው? ስንት ጊዜ ነው? እኔ አንድ ጊዜ ትዝ ይለኛል። እኔ ስለ ራሴ ደካማ ጎንም ብርቱ ጎንም ሳወራ ደስ አይለኝም። ስለ ራሴ ሳወራ ደስ አይለኝም። ሁለቱም ደስ አይለኝ እና አንድ ጊዜ ትዝ ይለኛል። የሆነ መንገዶች ሁሉ ተቆላልፎብኝ እጄ ስጸልይ እንደዚህ ያልኩኝ። እንደዚህ አይነት ስንፍና ጸሎት ጸልዬም አላውቅም። እግዚአብሔር ይመስገን በእውነት ለዘላለም ደግሞ አልጸልይም። እና አንድ ጊዜ በጣም ተቆላልፎብኝ ሁሉ ነገር ተበላሾብኝ ተራራ ሄጄ ስጸልይ እግዚአብሔር ሆይ ባይዘ መቼም እኔን ውሰደኝ ብዬ ጸልዬ አላውቅም። ጌታ ምስክሬ ነው። እናንተ ጸልዩ፣ እግዚአብሔር ይባርካችሁ። እኔ በሕይወት ዘመን ይኸው በእግዚአብሔር ፊት ቃል ላይ ደከምኩኝ፣ አቅማጣ ውሰደኝ ብዬ ጸልዬ አላውቅም። ለምንድን ነው የማልጸልየው ታውቁታላችሁ? የአፍ ቃል ስለሚሰራ ከወሰደኝ የእናንተ ስለማይሰራ ነው። እግዚአብሔር ሆይ ውሰደኝ ብሎ እናንተን ማይወስድ የኔ ይሰራል። አደጋ አለው ብራዘር። ስለዚህ አንድ ቀን ደክሜ ውሰደኝ ብዬ አላውቅም። ጌታ ሆይ ይበቃኛል ብዬ አላውቅም። ስለሚሰራ ነው ውሰደኝ አለ። እና አንድ ጊዜ ስጸልይ እንደዚህ ያልኩኝ ተራራ ላይ እግዚአብሔር ሆይ እኔ በጭራሽ ብደክም ውሰደኝ ብዬ አልጸልይም፣ አንተን ታውቃለህ። ግን ይሄን የጸጋ ምዕራፍ የአገልግሎት ምዕራፍ ከነ ውሰድና እኔ ኖርማል ሰው ሆኜ በቃ ቸርች መጥቼ ፕሮግራም ተካፍዬ ሰው ጋር እንደዚህ ሆኜ በቃ ኖርማል ክርስቲያን ሆኜ እየሰራው ልኑር አልኩት። ጌታ ምን አለኝ ታውቃለህ? በዛ ድምጽ ላይ ተመልሰ ውሰደኝ ብለህ እንደማትጸልይ እችን ጸሎት ከጸለይ ወስዳለሁ አለ። አቆምኩት። ከዛም በኋላ ስንት ዓመት ነው እኔ ቅድም ብያለሁ። ምን ሆነ አልጸልይም ብያለሁ። ውሰደኝ አመል ነው ለኔ። እናንተ ጸልዩ፣ እግዚአብሔር ይባርካችሁ ይወስዳችሁ። እናንተ እኔ አልጸልይም ውሰደኝ ተነካም ወራበ ወአይስ ወሪታና በሳደ ወረኖ አዋን ጉጥን ከአይታ ጋርሳር ለሊያና አግን ያን እንትን ምን አለኝ እግዚአብሔር አኖነ ውሰደኝ ጋር ወሰናሪ ተንግስ ውሰደኝ ጋር ወሰናሪ ተን ተጋፍዘን ጸጋ እከታፈይ ኮነና ይከናል ትንሽን ይጨርሻል። እሱ ጸሎት አልቋል። አሁን የለም መከራ ሆነ ምናምን ሆነ ወንጌል ነው ምለው። አሁን ደግሞ እንደዚህ ነው ምላችሁት። ያኔ ራሱ እየቆሰቀሰኝ ጸጋዬን ውሰደኝ ምናምን ውሰደኝ እንዲል ያደረገው ሰይጣን አልተጠናቀቀም። ይከሳቸዋል ግን አልተጠናቀቀም። አንድ አማኝ ከኔ ጋር ባክ አልተጠናቀቀም በልባከ ሸቦዲያ ካስ ወን ያላቦሮኒያ። ስለዚህ ነው እግዚአብሔር ሰው ምንም ተስፋ ቢቆርጥም ለተናገረው ቃል ለተስፋ ቃል እግዚአብሔር ታማኝ ነው። ስለዚህ ነው ዘማሪ ታማኝ ነህ ታማኝ ነው እግዚአብሔር በቃሉ እግዚአብሔር ታማኝ ነው። በጣም የሚገርም ነገር እግዚአብሔር ታማኝ ስለሆነ መቼም በሰው ሕይወት ላይ እግዚአብሔር የተናገረው ያንን የተስፋ ቃል ይፈጽማል። አንደኛ እግዚአብሔር አልተጠናቀቀም ስል ምንድነው የሚያወራው? አንደኛ እግዚአብሔር ለተስፋው ቃል ታማኝ ነው። ለምንድነው በዚህ ማለዳ አልተጠናቀቀም? የነገሮቻችሁ እግዚአብሔር የተናገረው ነገር አልተጠናቀቀም። በመንገድሽ ላይ እግዚአብሔር የተናገረው አልተጠናቀቀም። በመንገዶቻችሁ እግዚአብሔር የተናገረው አልተጠናቀቀም ብዬ ማወራው አንደኛ እግዚአብሔር በምኑ በቃሉ ምንድነው? እግዚአብሔር በተስፋው ምንድነው? ታማኝ ነው። አንድ ሰው ባካችሁ እግዚአብሔር ታማኝ ነው በልባካችሁ ዙዝም የተካተው ሳይንት በጋም እያናሾ የሚገርም ነገር እግዚአብሔር የሰጠው ተስፋ በተወሰነ ጊዜ ይፈጸማል። በተወሰነ ጊዜ እግዚአብሔር በሕይወታችሁ የገባው የተስፋ ቃል
እግዚአብሔር በወሰነ ጊዜ ነው የሚፈጽመው። በእኛ ጊዜ እግዚአብሔር አይፈጽምም። እስቲ አንድ ለራሴ አውራ። ጠላትን ድብን አድርጎ ይስማ፣ አንተም ድብን አድርገህ ስማ፣ ስጋዬን ድብን አድርጎ ይስማ፣ ስሜትን ድብን አድርጎ ይስማ። ራሴ ላይ እጅ ጭነህ እንደዚህ በል፣ እግዚአብሔር በሉት በህይወቴ ላይ በሉት የገባኝ ተስፋ ቃል በሉት በራሱ ጊዜ በሉት በጊዜው በሉት ይፈጽማል በሉት። አዎ በመቼ ይፈጽማል? በጊዜው ይፈጽማል። አዎ በእኔ ጊዜ የሚፈጸም ተስፋ የለም። በአንቺ ጊዜ የሚፈጸም ተስፋ የለም። ሳራ ምን አለችው? ምን ሆንኩኝ አልኩም? አረጀሁት፣ የሴት ወጓ ከሕይወቴ ተቆረጠኝ። ስለዚህ አሁን እንዴት ይሆናል? አይ እግዚአብሔር ለሳራ የገባው ተስፋ የሴት ወጓ ከሕይወቷ ሲቆረጥ ለመፈጸም ነው። የሴት ወግ እንትኗ እያለ ምናምን ስሜት እያለ መምጣት እግዚአብሔር አቅቶት ነው? አይ እግዚአብሔር የሚመጣው በራሱ ጊዜ ነው፣ በተስፋው ጊዜ ነው። ሳራ ጋር ለመምጣት የፈለገው የሴት ወጓ ከሕይወቷ ምን ሲሆን ሲቋረጥ መምጣት ፈልጎ። አንተ ከደከምክ በኋላ እግዚአብሔር ለመምጣት ፈልጓል። ነገሮቻችሁ ካለቀ በኋላ፣ መንገዱ ከተዘጋ በኋላ፣ የምትሄዱበት ጎዳናችሁ ከተዘጋ በኋላ፣ ስለዚህ ነው እንደዚህ አልኩኝ፣ አልተጠናቀቀም። የሴት ወጓ ተቋረጠ እንጂ የእግዚአብሔር ተስፋ አልተጠናቀቀም። ማራሳባኒያስ እንደበል ማካ አልተጠናቀቀም። በልቷካችሁ አልተጠናቀቀም። ስለዚህ ነው በዚህ ቦታ ላይ እግዚአብሔር ለአብርሃምና ለሳራ የሰጠው ተስፋ እንመለከት። እድሜያቸውን ካረጀን በኋላ እግዚአብሔር የጀመረው ስራ ራሱ የሚጨርስ አምላክ ስለሆነ ነው። እነሱ ተስፋ ቆርጦ እግዚአብሔር እየተናገረ የነበረው እግዚአብሔር የጀመረው ነገር ራሱ ይጨርሳል። ማካላ ባዛራ ሳደበልን ማካችሁ እግዚአብሔር በል ጮክ አድርገ የጀመረው ነገር በል ራሱ ይጨርሳል። ማኖስ ምን ያገባል? ሰዲያን ምን ያገባል? የኔ መርጀት ምን ያገባል? የኔ መቆም ምን ያገባል? ሰይጣን የኔ ሪጀክት ማድረግ እግዚአብሔር የተናገረው ቃል ራሱ ይፈጽማል። አንድ ሰው በሉ እግዚአብሔር በሉ አካችሁ የተናገረው ተስፋ በሉት እግዚአብሔር የጀመረው ስራ በሉት ራሱ ይጨርሳል። አንድ አውራ ጠላት ሆይ በል እግዚአብሔር የጀመረው ነገር ራሱ ይጨርሳል። እግዚአብሔር የጀመረው ስራ ራሱ ይጨርሳል። በቃ እኔ ስማ ማን ጀመረው? ጃማ ሳዲያላ ራሱ ይጨርሳል። ይኸውላችሁ እንግዲህ ወዲህ ለሳራን ልጅ እንደሚሰጥ ስናገር ሳራ በሰዎች ዘንድ በአካባቢው ዘንድ በራሷ ዘንድ ማይጸኑ እንደተዘጋና ነገሯ እንዳለቀ ነበር። ከእንግዲህ ወዲህ አይሆንም። ሰዎች ሁሉ ሳራ የምትናገረው ተስፋ ቃል በሕይወቷ እንዲያስቡ አልፈለጉም። አሳይከተን ሙሌካ ሳራ በሕይወቷን እንደዮ ቃል አቆፈና ተወትስቦ ኮን አይበ ጎደት ይዝጎና ማይጸን ተዘግቷል የሚለው የሚያስለቅሱ ሰዎች ነበሩ። ሳራም ራሷ በሕይወቷ ላይ ምን ቆረጠች? ተስፋውን ቆረጠች። ተስፋው ግን እግዚአብሔር የጀመረው ስራ መቼ ይፈጽማል? እንደዚህ ይላል እግዚአብሔር ቃል ዕብራውያን መልእክት ምዕራፍ 10 ቁጥር 23 ላይ እንደዚህ ይላል የተስፋ ቃል የሰጠ የታመነ ነውና ምኑን እንዳይነቃነቅ የተስፋችን ምስክር እንጠብቀዋለን። ያውላችሁ የተስፋ ቃል የሰጠ የታመነ ነው። እንዳይነቃነቀው የተስፋችን ምስክርነቱን እንጠብቃለን። የምኑ የተስፋውን ምስክርነትን። የተስፋ ምስክርነት ማን ነው? ራሱ ተስፋውን የሰጠ እግዚአብሔር ነው። የዕብራውያን መልእክት የጻፈ ስናገር እንደዚህ ይላል የተስፋ ቃል የሰጠ የታመነ ነው። የሰማነው ተስፋ እንዳይነቃነቀው ምስክርነቱን ምን እናደርጋለን? እንጠብቀዋለን አለ። እግዚአብሔር የሰጠው የተስፋ ቃል ምንድነው? የታመነ ነው። አልተጠናቀቀም። እሱ ለተስፋችሁ ምስክርነትን ይሰጣል። ሁለተኛ ጥርጣሬ ቢኖርም እግዚአብሔር ይሰራል።
አሜን። ምኑ ጥርጣሬው ቢኖርም እግዚአብሔር ይሰራል። እስቲ በሉኝ ማካችሁ እግዚአብሔር ይሰራል በል። በዚህ አቅጣጫ እንደሚሰራ አይመስልም ለእናንተ። በተጨቆራችሁ እግዚአብሔር ይሰራል በል። አፋችሁ ምድር መስተካከያ ያሳችሁ ጣሉት። እግዚአብሔር ይሰራል በሉት። እግዚአብሔር የተናገረው በተስፋ ቃላችሁ ጥርጣሬ እንኳን ቢኖራችሁት እግዚአብሔር ግን ይሰራል። ለምንድን ነው የሚሰራው? እዚህ ቦታ ምን አለው ዕብራውያን ጻፊ? የተስፋ ቃል የሰጠ የታመነ ነው፣ እንዳይነቃነቀው የተስፋችን ምስክርነትን እንጠብቀዋለናል። ምንም ነገር እንዳይሆን እንዳይበላሽ፣ ነገሮቻችሁ አቅጣጫው እንዳይለቅ ምን እናደርጋለን? ተስፋውን ያለ ጥርጣሬ፣ ያለ ንቅናቄ፣ ያለ መንቀሳቀስ ምን እናደርጋለን? እንጠብቃለን። ወዳጄ እግዚአብሔር ታማኝ ነው። ጥርጣሬ ቢኖርም እግዚአብሔር ይሰራል። አብርሃም ተስፋ ቢዘጋም በእግዚአብሔር ግን ሙሉ እምነት ነበረው። ሙሉ ያምን ነበረ። እርሱንም እንኳን ያለቀ ጉዳይ እግዚአብሔር እንደሚያድስ ስለሚያውቅ ሙሉ ተስፋ በእግዚአብሔር ላይ ያደርገው ነበረ። ወዳጆች አልተጠናቀቀም። በቃ ሰይጣን የዘጋባችሁ ነገር አለ፣ አልተጠናቀቀም። ሰው የዘጋ ነገር አላችሁ፣ አልተጠናቀቀም። ነገሮች በመንገድ ላይ የተበላሸ ነገር አለ፣ አልተጠናቀቀም። አንድ አማኝ ከኔ ጋር ጮክ አድርጋችሁ አልተጠናቀቀም በልበናት። ሰይጣን ሆይ ስማ፣ የሁለተኛው ክብር አልተጠናቀቀም። የሁለተኛው የመጎሱ ክብር አልተጠናቀቀም። እስቲ በልልኝ ባናታችሁ አልተጠናቀቀም በል። እኔ እግዚአብሔር እንደዚህ አለኝ፣ ይሄን መልእክት ሰጥ ንገራቸዋል። እኔ ባውዘው በዘመኔ እንደዚህ ብዬ ጸልዬ አላቅም። ቤተክርስቲያን ሲገባ እግዚአብሔር የመጡ ሰዎችን በታማኝነት እንዳገለግል ዘንድ ጸጋ ስጠኝ ብዬ ተዋለሁ። እኔ መቼም አንድ ሰው ሁለት ሰው ቢሆንም የመጣ ሰው ለማገለግል በታማኝነት ለማገለገል ጸጋኝ ስጠኝ ብዬ ነው ሚታው። ግን ዛሬ ሲጸለቁ ጸሎት ምንድነው መሰለኝ? ይሄን ቃል እግዚአብሔር ሆይ ይሄ መልእክት የሚሰራችሁ ሰዎች እዚህ ቤተክርስቲያን መጥቶ ማውቁትም ከየትም ጠርተ ያምጣሉ። ይሄ መልእክት በህይወታቸው መስራት አለብኝ። እግዚአብሔር ምስክሬ ነው። ያው ወንጌል ይሻል። ይሄ ወንጌል ይጠይቀኛል ውሸት ካወራ። በእውነት እኔ በህይወት ዘመን እግዚአብሔር ቤተክርስቲያን ሰው አምጣ ከዚህ አምጣ ብያለሁ። የመጣ ሰው እግዚአብሔርን ለማገልገል በታማኝነት ለማገልገል ጸጋዬን ስጠኝ ነው ብለው ጸሎቴ ይሄን ሁሌ ለኔ እኔ ማንንም ቢኖር ባይኖር ምንም አይደለም። ጸጋ ካለኝ ና እንደዚህ ነው። ግን ዛሬ የጸለኩኝ ይሄ መልእክት የወሰድኩኝ በኋላ ይሄን መልእክት የሚወስዱ ሰዎች መጥቶ የማውቁ እግሮችንም ወደዚህ ቆስቁስ ያምጣልኩኝ። ለምን ዛሬ አልተጠናቀቀም የሚሉ ሰምቶ ይሄዱ። ሰይጣን የዘጋው አቅጣጫ የተዘጋችሁ ሰዎች አልተጠናቀቀም። ሄለሬ ነው በኢየሱስ ስም ይሁት። ምንም ነገር ጥርጣሬ እንኳን ቢኖርም ማለት ነው እግዚአብሔር የተናገረው ቃል በህይወታችሁ ላይ ይፈጽማል። ይሁት የገረመኝ ነገር ከዛሬ ቀን ጀምሮ እንኳን የሞተባችሁ ጉዳይ ነገር ቢሆንም እግዚአብሔር የሚሰራ አምላክ መሆኑን የሚናገር ነው። አብርሃም ልጅ ባይኖርም በእግዚአብሔር ፊት በአምልኮ ቆይቷል፣ በጸሎት ቆይቷል። ምን ባይኖር ልጅ ባይኖር። እሺ አንድ ጥያቄ ልጠይቃችሁ ባካችሁ ትመልሱልኛላችሁ። ቀጣይ ዓመት እንመጣለን ሳራ ልጅ ትወልዳለች ብሎ የተናገሩት ለማን ነው? ለአብርሃም ነው። አሜን ይላል መልእክቱን የሚቀበል አብርሃም። ግን መልእክቱ ቦታ ላይ የሌለች እዛ ከድንኳን ጀርባ ያለችው ሰምታ ምን ትሆናለች? ካረጀው በኋላ ፊቶት ይሆንልኛል ምንድነው ሲባል አብርሃም ልጅ ቢኖርም ባይኖርም ሁሉ ጊዜ ከእግዚአብሔር ጋር ወርሺፕን አልተቋረጠም። አሜን። እግዚአብሔር በመጠበቅ አልተቋረጠም። የገረመኝ ይሄን ነው። ብዙ ሰዎች በህይወታቸው ውስጥ ተስፋ የሚያስቆርጥ ጉዳይ አለ። ብዙ ሰውን ተስፋ የሚያስቆርጥ በህይወቱ ላይ ጉዳይ አለ። ብዙ ሰዎች አንደኛ ስራ፣ ጤና፣ ቤተሰብ፣ መንፈሳዊ ህይወት ሲደክም ሰው ተስፋ ይቆርጣል። ነገር ግን የዚህ ክፍል መልእክት አልተጠናቀቀም በማለት ያስረዋል መልእክቱን። የዚህ ቦታ መልእክት ኦሪት ዘፍጥረት ምዕራፍ 18 አንዳንድ ሰዎች ስራ በማጣት፣ አንዳንድ ሰዎች ትዳር በማጣት፣ አንዳንድ ሰዎች ልጅ በማጣት፣ አንዳንድ ሰዎች ጤና በማጣት፣ አንዳንድ ሰዎች ቤተሰብን በማጣት፣ አንዳንድ ሰዎች ነገሮቻቸው አለመሳካት የተነሳ
ተስፋን ይቆርጣሉ። ደክሜ ለፍቼ እድሜ አስቆጥሬ እንደዚህ ሆኜ እጄ ባዶ ነው ኪሴ ባዶ ነው ብሎ ተስፋን ይቆርጣሉ። የገረመኝ ነገር ግን ብዙ ሰዎች ተስፋ ይቆርጣሉ። ይህ መልእክት ግን የሚያጠናቅቀው ምዕራፉ አልተጠናቀቀም፣ በረከቱ አልተጠናቀቀም፣ ልጅ መውለድ አልተጠናቀቀም፣ ጤና መመለስ አልተጠናቀቀም፣ ጉብኝት አልተጠናቀቀም፣ ሃሌሉያ አልተጠናቀቀም። እስቲ ባካችሁ የሁለተኛው ቤት ክብር አልተጠናቀቀም ብል ባከ ሻባዲያስ አንድ ሰው ከኔ ጋር ጮክ አድርጎ እስቲ አልተጠናቀቀም ይበል። እስቲ እጆቻችሁ ከፍ አድርጋችሁ አይኖቻችሁ ጨፍናችሁ እንደዚህ በሉት፣ በኔ ህይወት ላይ በሉት ባካችሁ ያልተጠናቀቀ ነገር አለ። እዩት እግዚአብሔር አሁንም እየሰራ ነው። አሁንም ተስፋ ወደ እውነት እንዲመጣ እያደረገ ነው። አሁንም ሰዎች አንተ የዘጋው ምዕራፍ እግዚአብሔር እየከፈተ ነው። አሁንም ነገሮቻችሁ አልቋል ያለው ጉዳይ እግዚአብሔር እያስተካከለ ነው። አሁንም ከእንግዲህ ወዲህ በኔ ህይወት ምንም ነገር የለም ያለው ጉዳይ እግዚአብሔር እየመለሰ ነው። አታ መልእክት አለኝ። እግዚአብሔር እየመለሰ ነው ወዳጅ፣ እግዚአብሔር እየመለሰ ነው። አልተጠናቀቀም። እግዚአብሔር በሳቅ ውስጥ እንኳን ዓላማውን ይፈጽማል። ይሄ የእንትን ሳቅ አለ አይደል? የፌዝ ሳቅ፣ የማስመሰል ሳቅ። አንቺ እግዚአብሔር ታመልካለህ፣ እኔ እግዚአብሔር ይመስገን ነመላይ ተወሳጎኝ ምን ባል ማፈስ ሳቅ የሚናገረው እግዚአብሔር ነው። ሳራ ደግሞ ምን ትሆናለች? በምን ሳቅ? የደስታው ሳቅ ነው? የማፈስ ሳቅ። እንደዚህ አይነት መልእክት እየተናገራችሁ ከአብርሃም ፍየል እንትን እያበላችሁ ሆዳሞች በላ ስትል እግዚአብሔር በማፈስ ሳቅ ውስጥ እንኳን ዓላማውን ይፈጽማል። አሜን። በእውነት እኮ ነው። ስንት ሰው ነው በእኛ ላይ እኔ ትዝ ይለኛል። እንግዲህ እኔን ታውቁኛላችሁ። እኔ መኪና ትገዛላችሁ ብዬ ለሰው አውርቼ አላውቅም። መኪና ትገዛላችሁ ውጪ ትሄዳላችሁ ብዬ አላውቅም። ታውቁኛላችሁ እንግዲህ እና ከተናገሬ ነው አንዳንዴ የማወራውና አንድ ልጅ ትዝ ይለኛል። ዘኛው ቸርች ግርላንድ ሰፈር በነበረን ፕሮግራም ላይ አንድ ልጅ ያገለገልኩኝ። እግዚአብሔር እሱ ያኔ ባጃጅ ሰው ነው የያዘው። እግዚአብሔር ላንተ መኪና እሰጣለሁ ብሏል፣ ምክንያቱም ካሳ አለብኝ ልክስ ብሏል ብዬ አገለገልኩኝ። ከእግዚአብሔር ሰምቼ ሁሉ ጊዜ ባጃጅ እየነዳ እየመጣ እኔን አይተው ይስቃል። ምኗን እያሰበ መልእክቷና መኪናውን እያሰበ ይስቃል፣ ሁሌ ይስቃል። እና እኔ ደግሞ አላወኩም። እኔ ደግሞ እግዚአብሔር ይመስገን መድረክ ላይ ቆመ ያገለገልኩት መልእክትም አላስታውስም፣ ሰውንም አላስታውስም። እግዚአብሔር ወደፊትም እንደዚህ ቀጥለኝ፣ እንደዚህ ያልሆነው መልእክት አታምጣኝ። እውነት አላቅም፣ ያገለገልኩት ዓላማ ፐርፌዙም አላቅም፣ ሰውንም አላቅም። እኔ እውነት ምን ብዬ እላለሁ ሰው። ከዛ ይሄ ልጅ ሁሉ እኔን እያየ ይስቃል፣ በመስቶቱ ባጃጅ እያወጣ። እኔ አልገባኝ አላውቅም። ከረጅም ጊዜ በኋላ በዚህ አመት ውስጥ እኔን አገኘኝ መኪና እየነዳ ክላስ አድርጎ ክላክስ ሰክሮ። እንግዲህ እኔ መኪና ጓደኛ እንትን የሚያደርገ የለም ብዬ እየሄድኩኝ ደረበኝ። እኔን እንደዚህ ሰፈነኝ መንገዱ። እግዚአብሔር ሰው ግባ አለ። ገባሁ። አላስታውስም። እኔ እኮ ባንተ ላይ 3 እና 4 አመት ስቅ ያለዋል። ለምን አልኩት። አንተ መኪና ትገዛለህ ብለህ አንድ ጊዜ የሆነ ቸርች ላይ ትንቢት ተናግረህ ነበር። እኔ የሰው ባጃጅ እየሰራው ሰው ባጃጅ ከጄ እየወሰደኝ ሁሌ ባንተ ላይ ሲስቅ ነበራል። እውነት ከዛ ሰልኩ። አሁን ያው ገዛውታል። አሁን በእውነተኛው ልሳቅ ባንተ ፊት አለ። በእውነተኛ ሳቅ ባንተ ፊት ልሳቅ አለ። ያኔ የማሾፍ ሳቅ ነው አልኩኝ። መልእክቱ አይፈጸምም የሚለው ሳቅ ነው። የሳራ መሳቋ ማፈስ ሳቅ ነው። አይሆንም። እነዚህ ትንቢት እየተናገሩ ከአብርሃም ፍየል በግ ጠቦት እየበሉ ናቸው እያለች ትስቃለች። ነገር ግን እግዚአብሔር በሳቋ ውስጥም እንኳን ዓላማውን ይፈጽማል። ደካማ ሳቅ ቢሆንም መንፈስ ቅዱስን የሚያስቆጣ ሳቅ ቢሆንም እግዚአብሔር ግን ዓላማውን ይፈጽማል።